የፌዴራል መንግስት በ2018 ለክልሎችና ለከተማ አስተዳደሮች የሚሰጠው የበጀት ድጋፍ ላይ አዲስ አበባ ከተማ ለምን ሳትካተት ቀረች? ጤና ይስጥልኝ። ይህ አዲስ ቢዝነስ ሪቪው ነው። በዚህ ቪዲዮ የፌዴራል መንግስትን የ2018 አጠቃላይ በጀትና ለክልሎች የሚሰጠውን የበጀት ድጋፍ በተመለከተ በዝርዝር እንመለከታለን። እንዲሁም ከትላንትና ጀምሮ መነጋገሪያ ስለሆነው የፌዴራል መንግስቱ በ2018 ለክልሎችና ለከተማ አስተዳደሮች ከሚሰጠው የበጀት ድጋፍ ውስጥ የአዲስ አበባ ከተማ አስተዳደር ለምን ሳትካተት ቀረች የሚለውን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ይህ መረጃ ይጠቅማችኋል ብላችሁ ለምታስቡት ወዳጆቻችሁ ሼር እንድታደርጉላቸው እንጋብዛለን። እንግዲህ በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማም ይሰጥ የነበረው የበጀት ድጋፍ ሳይካተት መቅረቱ ተሰምቷል። በ2018 የፌዴራል መንግስት አጠቃላይ በጀት 1.9 ትሪሊዮን ብር ሆኖ መቅረቡ እናስታውሳለን። ታዲያ በ2018 የፌዴራል መንግስት አጠቃላይ በጀት ውስጥ ለአዲስ አበባ ከተማ አስተዳደር የሚደረግ የበጀት ድጋፍ ሳይካተት ቀርቷል። እንግዲህ በ2018 ዓመት በጀት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌዴራል መንግስት የበጀት ድጋፍ ከ2017 አሁን ካለንበት ዓመት ጋር ሲነጻጸር በ92 ቢሊዮን ብር እድገት ማሳየቱን ሰምተናል። የህዝብ ተወካዮች ምክር ቤት ከትላንትና በስቲያ ማክሰኞ ሰኔ 3 ቀን ባደረገው መደበኛ ስብሰባ ላይ የቀረበለትን የ2018 ዓመተ ምህረት የፌዴራል መንግስት ረቂቅ በጀትን ለተጨማሪ ዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መምራቱም ተሰምቷል። ይሄው ወደ 2 ትሪሊዮን ብር የተጠጋው የኢትዮጵያ መንግስት የ2018 በጀት የተጠናቀቀ ካለቀው ዓመት ማለትም አሁን ካለንበት ከ2017 ዓመተ ምህረት በጀት ጋር ሲነጻጸር የ24 በመቶ ልዩነት ያለው ነው። በ24 በመቶ ከፍ ያለ ነው ማለት ነው። ስለዚህ በቀጣዩ ዓመት ማለትም በ2018 በጀት ውስጥ ከግማሽ በላይ የሆነው ማለትም ወደ 1.18 ትሪሊዮን ብር የተመደበው ለመደበኛ ወጪዎች ሲሆን ለመደበኛ ወጪ ከተመደበው ከዚህ ገንዘብ ውስጥ ደግሞ ከፍተኛውን ድርሻ የሚይዘው ለዕዳ ክፍያ የሚውለው ገንዘብ ነው ማለት ነው። ከዛ ውጪ ግን ለካፒታል ወጪዎች የተመደበው በጀት 415.23 ቢሊዮን ብር ነው። ይህ ገንዘብ ታዲያ ካለፈው ዓመት ጋር ሲነጻጸር የ62 ቢሊዮን ብር ጭማሪ ቢኖረውም ለካፒታል ወጪዎች የሚመደበው ገንዘብ ከአጠቃላይ በጀት ውስጥ ያለው ድርሻ እንዳለፉት 5 ዓመታት ሁሉ በቀጣይ ዓመትም ማለትም በ2018ም የቀነሰ እንደሆነ ከረቂቅ በጀቱ አዲስ ቢዝነስ ሪቪው ተመልክቷል ማለት ነው። በ2018 ዓመተ ምህረት በጀት ውስጥ ሶስተኛውን ድርሻ የያዘው የፌዴራል መንግስት ለክልሎች የሚያደርገው የበጀት ድጋፍ ሲሆን ይህም ለክልሎች በበጀት ድጋፍነት እንዲተላለፍ የተመደበው ገንዘብ አጠቃላይ 314.75 ቢሊዮን ብር ነው። የገንዘብ መጠን በዘንድሮ ዓመት ለክልሎች ተመድቦ ከነበረው 222.69 ቢሊዮን ብር ጋር ሲነጻጸር ታዲያ ቀደም ሲል እንደገለጽኩት የ92 ቢሊዮን ብር ጭማሪ አሳይቷል። ነገር ግን እንደ ከዚህ ቀደሙ ሁሉ የፌዴራል መንግስት ለክልሎችና ለከተማ አስተዳደሮች ማለትም አዲስ አበባና ድሬዳዋ ከተማ አስተዳደርን ጨምሮ ይሰጥ የነበረው የበጀት ድጋፍ ላይ የአዲስ አበባ ከተማ አስተዳደር ሳይካተት ቀርቷል። እንግዲህ የ2018 አጠቃላይ ረቂቅ በጀትን በተመለከተ በህዝብ ተወካዮች ምክር ቤት ቀርበው ንግግር ያደረጉት እና ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ናቸው። በዘንድሮ ዓመት ለመንግስት ሰራተኞች የደሞዝ ማሻሻያ ሲደረግ ክልሎች ያስፈልጋቸው የነበረውን ተጨማሪ ገንዘብ የሸፈነው የፌዴራል መንግስት መሆኑንም በዚሁ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር ተናግረዋል። ለክልሎች የሚሰጠው የበጀት ድጋፍ የተዘጋጀው ክልሎች በደሞዝ ማሻሻያ ምክንያት ያስፈልጋቸው ተጨማሪ ወጪ ተሰልቶ ባለፈው ዓመት የተመደበላቸው በጀት ተደምሮ እንዲሁም መነሻ ተወስዶ መሆኑን አቶ አህመድ ሺዴ ተናግረዋል። በዚህ የድጋፍ በጀት ድልድል ውስጥ ከፍተኛውን የገንዘብ መጠን የሚያገኘው ኦሮሚያ ክልል ሲሆን 108.46 ቢሊዮን ብር ተመድቦለታል። ክልሉ ለቀጣዩ ዓመት የተያዘለት የፌዴራል መንግስት ድጋፍ ዘንድሮ ካገኘው ገንዘብ ሲነጻጸር
በ33.61 ቢሊዮን ብር ጭማሪ ያሳየ ነው ወይም ደግሞ ከፍ ያለ ነው ማለት ነው። ኦሮሚያ ክልል ያገኘው ጭማሪ በሶስተኛ ደረጃ የተቀመጠው የሶማሌ ክልል ለቀጣዩ ዓመት ከተመደበለት 31.41 ቢሊዮን ብር ይበልጣል። በሁለተኛ ደረጃ የተቀመጠው የአማራ ክልል ለቀጣዩ ዓመት የተመደበለት የበጀት ድጋፍ ከዘንድሮ የ21 ቢሊዮን ብር ጭማሪ አሳይቷል። ክልሉ በ2018 ከፌዴራል መንግስት የሚያገኘው የበጀት ድጋፍ 67.98 ቢሊዮን ብር ነው። በአራተኛ ደረጃ ከፍተኛ ድጋፍ የተመደበለት ደቡብ ኢትዮጵያ ክልል ሲሆን 22 ቢሊዮን ብር ያገኛል። ትግራይ ክልል ደግሞ 18.97 ቢሊዮን ብር ተመድቦለታል ማለት ነው። እንግዲህ የፌዴራል መንግስት ለምክር ቤቱ ያቀረበው የ2018 በጀት ረቂቅ አዋጅና ሌሎች አስረጂ ሰነዶች የዘረዘሩት የሀገሪቱን 12 ክልሎችና የድሬዳዋ ከተማ አስተዳደር የሚያገኙትን የበጀት ድጋፍ ብቻ ነው። በገንዘብ ሚኒስቴር የተዘጋጁት የበጀት ሰነዶች በፌዴራል መንግስት የበጀትም ሆነ ዘላቂ ልማት ግቦች ማስፈጸሚያ ድጋፎች ውስጥ ባልተለመደ መልኩ የአዲስ አበባ ከተማ አስተዳደርን አላካተቱም ማለት ነው። እስካሁን በነበረው አሰራር የአዲስ አበባ ከተማ ከክልሎችና ከድሬዳዋ ከተማ አስተዳደር ጋር በተመሳሳይ የበጀት ድጋፍና የዘላቂ ልማት ግቦች ማስፈጸሚያ ድጋፍ ድልድሎች ውስጥ ከተማዋ ትካተት ነበረ። በ2017 በጀት ላይም ለአዲስ አበባ ከተማ አስተዳደር ተመድቦ የነበረው የበጀት ድጋፍ 5.4 ቢሊዮን ብር ነበረ። ታዲያ ባለፉት ዓመታት ዓመታዊ በጀቱ በከፍተኛ መጠን እያደገ የመጣው የአዲስ አበባ ከተማ አስተዳደር ባለፈው ሚያዝያ ያጸደቀውን ተጨማሪ ገንዘብ ጨምሮ ዘንድሮ አጠቃላይ በጀቱ ወደ 241.8 ቢሊዮን ብር መድረሱንም ያገኘነው መረጃ ያመለክታል ማለት ነው። ታዲያ የከተማ አስተዳደሩ ባለፉት ዓመታት የበጀት እቅዱን ሲያጸድቅ በሚዘረዝራቸው የገቢ ምንጮች ውስጥ ከሌሎች ክልሎች በተለየ ከፌዴራል መንግስቱ የሚመደብለትን የድጋፍ ገንዘብ ሳያካትት መቅረቱም ታውቋል ማለት ነው። የከተማ አስተዳደሩ በበጀት እቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች እንደሚታወቀው ታክስ ያልሆኑ ገቢዎች፣ ማዘጋጃ ቤታዊ ገቢዎች እና የመንገድ ፈንድ ናቸው። ከውጭ እርዳታና ብድር የሚገኝ ገንዘብም ሌላው የአዲስ አበባ ከተማ አስተዳደር የበጀት ምንጭ ይታወቃል። በ2016 በጀት ለከተማ አስተዳደሩ ምክር ቤት በቀረበበት ወቅትም አዲስ አበባ ከፌዴራል መንግስት ሊያገኝ የሚገባው ድርሻ በገቢ ምንጭነት አለመካተቱ ጥያቄ አስነስቶ እንደነበረ ይታወሳል። ታዲያ በወቅቱ ለዚህ ጥያቄ ምላሽ የሰጡት የከተማዋ ከንቲባ ወይዘሮ አዳነች አቤቤ የፌዴራል መንግስት የድጎማ በጀት ሊሰጥ የሚችል ቢሆንም በአንጻራዊነት የአዲስ አበባ ከተማ አስተዳደሩ የራሱን በጀት መሸፈን ያልቻለበት ትልቅ ችግር አለማጋጠሙን በወቅቱ ተናግረው እንደነበረም ይታወሳል። የከተማ አስተዳደሩ የተለያዩ ፕሮጀክቶችን እቅድ ለፌዴራል መንግስት በማቅረብ እርዳታና ብድር የሚገኝበትን መንገድ እንደሚያመቻች የጠቀሱት ከንቲባ ታዲያ በወቅቱ ከቀጥታ የበጀት ድጋፍ ውጭ ያሉና ፌዴራል መንግስቱ በአዲስ አበባ ከተማ የሚገነባቸው ፕሮጀክቶችም ከግምት ውስጥ መግባት እንዳለባቸው አሳስበው ነበረ። ጉዳዩን ትንሽ ፖለቲሳይዝ ማድረግ ተፈልጓል በማለት ከንቲባ አዳነች አቤቤ በወቅቱ መተቸታቸው ይታወሳል። በዚሁ ወቅትም የአዲስ አበባ ከተማ ህዝብ ከፌዴራል በጀት የሚነፈገው ወይም ደግሞ የተለየ ተጽዕኖ የሚደረግበት እንዳልሆነ አስረድተው እንደነበረ ይታወሳል። ታዲያ የአዲስ አበባ ከተማ አስተዳደር በዘንድሮ የፌዴራል መንግስት የበጀት ድጋፍ ውስጥ ስላለመካተቱ ጥያቄ የቀረበላቸው የአንድ የከተማው ፋይናንስ ቢሮ ኃላፊ የበጀት ዝርዝሩን ባለመመልከታቸው አስተያየት ለመስጠት እንደማይችሉ መናገራቸውን ከዘገባዎችም ተመልክተናል። ከዚህ ውጪ እስካሁን ድረስ ከገንዘብ ሚኒስቴር በጉዳዩ ላይ የተሰጠ ምንም አይነት አስተያየት የለም። ወደፊት አስተያየት የሚሰጥ ከሆነ አዲስ ቢዝነስ ሪቪው በዝርዝር የሚመለስበት ይሆናል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ እንድታደርጉም እንጋብዛለን።